ቶሎ በይ። አንቺ ደግሞ ማንሽ? ተረጋጉሽ። እሷን ፖሊሶች ይዘዋት ሄደዋል። በቃ ምን እናደርጋለን? እንሂዳ ወደ ቤት። ተነሱ። ሳምሪ ሳምሪ፣ ምን ሆነሽ ነው? ቦርተሽዋል እንዴ? ካልሆነ ሆስፒታል እንሂድ። አልጎዳኝም ጋሼ፣ ትንሽ የድካም ስሜት ብቻ ነው። እሺ እንደዛ። ሳምሪ የእውነት ግን አመሰግናለሁ። የእውነት አንቺን የማመሰግንበት ምንም አይነት ቃላት የለኝም። ለእኔ ስትይ ነው እዚህ ነገር ውስጥ የገባሽው። እሺ ለማንኛውም እናትሽ በጣም ተጨንቀዋል። ደውይላቸው። ሳምሪ ምን ነው አዙረሽ እንዴ? አይ ችግር የለውም ጋሼ። ለምን እዚህ ገብታሽ ታዲያ? ቆሻሻነት ብቻ ኃጢአት ሆኖ ተገኘ። ቅዱስ ለካ እንደ ስሙ ቅዱስ ነበር። እሱ ቆሸሸ ብዬ ራሴን ያረከስኩት፣ እሱ በደለኝ ብዬ ንጽህናዬን ያጣሁ እኔ ነኝ። ቅዱስ ይቅር እንዲለኝ አልጠይቀው። እውነት እኔ ራሴ ለራሴ ይቅርታ ማድረግ እችላለሁ? አልችልም። አዎ አልችልም። ስለዚህ ሄለን መሞት ይገባሻል፣ መሞት ይገባሻል። አይ አልጎዳኝም ጋሼ። እርግጠኛ ነሽ? አዎ። የእውነት አመሰግናለሁ ሳምሪ። ጋሼ ሄሉ ሄሉዬ፣ ሄሊ ተረጋጊ እባክሽ። እንዳትጠጋኝ ቅዱስ። እሺ እሺ፣ አልጠጋሽም። እባክሽን ተረጋጊ። አሁን እሱን ነገር ዝቅ አድርጊው። እንዳትጠጋኝ፣ እንዳትጠጋኝ ቅዱሴ፣ እንዳትጠጋኝ ብያለሁ። እሺ እሺ፣ አልጠጋሽም። እባክሽ ተረጋጊ። ሄለን፣ አልረጋጋም። ከዚህ በላይ እኔ መኖር አልፈልግም። መኖር የለብኝም። እኔ መኖር የሌለብኝ ሰው ነኝ። እንዳትጠጋኝ፣ እንዳትጠጋኝ እነግርሃለሁ ቅዱሴ፣ እንዳትጠጋኝ። ሄሉዬ እባክሽን ተረጋጊ። ስለ ሁሉም ነገር ቁጭ ብለን ማውራት እንችላለን። እሱን ነገር ዝቅ አድርጊው እባክሽን። ዞር አላረገውም ቅዱሴ። እኔ አንተን ይቅርታ የምጠይቅበት አቅም የለኝም። እኔ ራሱ ለራሴ ይቅርታ የምጠይቅበት አቅም የለኝም። ራሴን እንኳን ይቅርታ የምጠይቅበት አቅም የለኝም ቅዱሴ። እኔ መኖር የሌለብኝ ሰው ነኝ። የኔ ፍቅር፣ አንቺ እኮ ምንም አላጠፋሽም። ይሄ ሁሉ ስራ የኤልሳ ነበር። እኔም በአንቺ ቦታ በሆን ማድረጉ ይሄን ነበር። እባክሽን አሁን እሱ ነገር ዝቅ አድርጊውና እናውራ። በስነ ስርዓት ቁጭ ብለን እናውራ። እባክሽን ዝቅ አድርጊው። ሄሊ፣ እኔ እኮ አልተቀየምኩሽም። ሁሉም ነገር ቁጭ ብለን ማውራት እንችላለን። እባክሽን እሱን ነገር ብቻ ዝቅ አድርጊው። ተወኝ፣ ተወኝ ቅዱሴ፣ ተወኝ። እኔ ኃጢአተኛና ቆሻሻ ሰው ነኝ። ለአንተ የምገባ ሴት አይደለሁም። ከአንተ ጋር መኖር የሚገባኝ አይነት ሰው አይደለሁም። እኔ መሞት ያለብኝ ሰው ነኝ። መሞት አለብኝ። እባክሽን፣ እባክሽን ሄለን፣ እባክሽን፣ እባክሽን ሄለን፣ ልቀቀኝ፣ ልቀቀኝ ቅዱሴ፣ ልቀቀኝ ሄለን፣ እባክሽን ልቀቂው። እኔ መሞት የሚገባ ሰዎች እስካሁን አልመጡም እንዴ? ሰውዬ ደግሞ መሰለች። ሄሎ፣ ምንም አላደርኩም፣ ምንም አላደርግም። ከአንተ ሀሳብ ውጭ
ሄለንን ልጎዳበት የምችል አንድ መንገድ አግኝቻለሁ። አልነግርህም፣ ግን ደግሞ ሄለንን ልቧን ሰባብሮ በእጅ የሚያስገባ ነገር አግኝቻለሁ። አዎ እሱንም አውቃለሁ። ትዳሯን ካጣች እኮ ጋሼ ሄለን ሰው አትሆንም። ስለዚህ ከዚህ በላይ እሷን ሊቀጣ የሚችል ነገር ምንም ነገር የለም። በፍጹም አላደርገውም ጋሼ። አዎ አላደርገውም ጋሼ። ሄለንን በአንተ መንገድ የማገኛት መስሎኝ ነበር። ስትታመም በእጄ ማስገባት መስሎኝ ነበር። ግን ታማ እጄ ውስጥ ከማስገባት በላይ እንዲሁ በራሴ እጅ የማስገባበትን መንገድ አስተካክያለሁ። ስለዚህ ያንተን መንገድ አልከተልም ማለት ነው። ካሌብ እንዴት ነህ? የሚገርም ደስታና ፍቅር ላይ ናቸው። ምን ተገኘ እባክህ? ማዕከላችን ገብቶ ሲያተራምስ የነበረን ሰይጣን ዛሬ አስወገድ ነው። ማን ነው ደግሞ ይሄ ሰይጣን? እንዲህ ሲባል አልሰማም ካሌብ? ከጠላቶቼ እኔ እጠነቀቃለሁ፣ ወዳጅ መስሎ ከሚውሉ ሰዎች ግን አንተ ጠብቀኝ ሲባል አልሰማም? ይገርማል። ግን እንደዚህ ብሎ የጸለዩ ሰዎች ግን ምን ያህል አስተዋይ እንደሆኑ ዛሬ አይቻለሁ። ቆይ ምንድን ነው የምታወሩት? ማን ነው ወዳጅ ሆኖ ጠላት የሆነባችሁ? ኤልሳ ነበረች። ኤልሳ? እንዴት? ቆይ እንዴት ሊሆን ይችላል? ማለቴ ኤልሳ የሁለታችሁም ጓደኛ ነበረች አይደል እንዴ? አዎ እንደዛ ነበረች። ነበረች? ካሌብ ይህን ሁሉ ነገር ስታደርግ የነበረችው ኤልሳ ነበረች። አይገርምም? አንድ ድሃ ከመንገድ ላይ ገዝታ ልጅ ነው ብላ ቀን ከሌሊት ትዳሬን ለማፍረስ ስደክም ነበር። ምንድን ነው እያልከኝ ያለው? እንዲህ ታዲያ አሁን ምን አደረጋችኋት? እሷም ታሰረች። ሴትዮዋ ልጇን ይዛ ወደ ቤቷ ሄደች። ያው ደግሞ እንደምታየን እኛም ፍቅራችን አዲስ አመጣን። በጣም ጥሩ ነው። ኤልሳ ግን ይሄን ያህል አስመሳይ አትመስለኝም ነበር። ምን ታደርገዋለህ እንግዲህ ካሌብ፣ የሰው ልጅ እኮ በፍጹም ልታውቁ አችልም። ብቻ ሁሉንም ነገር በሰላም ተወተማል አይደል ማለት? አይ ጉድ! እውነትህን እኮ ነው አንተ። የወዳጅ ነገር በጣም ከባድ ነው። የምር ኤልሳ እንደዚህ ትሆናለች ብዬ አልገመትኩም ነበር። እኔ ደግሞ ደጋግሜ ብደውል አላነሳም ስትሉኝ እኮ ምን ሆነው ነው ብዬ ነበር። አንተ ደግሞ አብረን እስቲ ምናምን እንገባለን ብለን አልነበረ? ጸጉሬን በዛውም እየተስተካከልኩ ደጋግሜ ደወልኩልህ፣ ግን አላነሳ። ለማንኛውም ዋናው እናንተ ጥሩ ደህና መሆናችሁ ነው። ደህና ነን። በቃ እናንተ ተጫወቱ፣ እኔ ልግባ ወደ ውስጥ ይሻላል። እኔ ፍቅር አዎ ተጫወቱ። እሺ ይኸውልህ እንግዲህ እንደዚህ ያለፈ እልሃለሁ። ዛሬ ትልቅ ነገር ነው ያሳለፋችሁት ማለት ነው።
እማዬ? እማዬ እንዴት ነሽ? እንዴ እማዬ፣ ይሄን ያህል ተጨንቀሽ ነበር እንዴ? እናንተ ጋር ሰዎች አሉ እንዴ እማዬ? ታሪኩ ብዙ ነው እማዬ፣ ግን አሁን ሁሉ ነገር አልቋል። ኤልሳ ታሰረች እማዬ። ከዚህ በኋላ ማንም የሚያስፈራራን ሰው የለም። አዎ እማዬ፣ አሁን ወደ ቤትሽ መመለስ ትችያለሽ። ሁሉ ነገር ሰላም ሆኗል። እሺ እማዬ፣ ስትሄዱ ደውሉልኝ። ደግሞ ራሳችሁን ጠብቁ። እሺ እማዬ፣ ቻው። በቃ እደውልልሻለሁ። እሺ፣ ራስሽን ጠብቂ። ምንድን ነው እንደዚህ የምታይኝ? የናፈኩሽ መስሎኝ። አንቺ አናፈኩሽም እንዴ? እንደዚህ አስበሽ ከመለስሽልኝማ እውነትም አናፈኩሽ ማለት ነው። አረ እንደዛ አይደለም ቅዱሴ፣ እኔም በጣም ናፍቀኛል። ታውቂያለሽ፣ የገዛ ጓደኛችን እንደዚህ ከተጫወተችብን ከዚህ በኋላ መተማመን ከባድ ሊሆንብን ነው ማለት ነው። አዎ ከባድ ነው የሚሆነው። የኔ ፍቅር፣ ከዚህ በኋላ ምንም ቢፈጠር እውነታውን ብቻ ነው የምነግርሽ። እሺ አይሻልም? አዎ ልክ ነህ። ይሻላል። አረ ይሻላል ቅዱሴ፣ ልክ ነህ። በጣም በጣም ነው የምወድሽ። እኔም በጣም ነው የምወድህ ሊሊ። ቅዱሴ ደክሞኛል፣ እንተኛ። እሺ ደህና እደርልኝ። ቅዱሴ በእናትህ እንተኛ፣ ደክሞኛል። እሺ
ስትተኝ እንደዚህ ነው እንደምታምር። ውጣልኝ ካሌብ። ቅዱስ ወደ ስራ ወጥቷል መሰለኝ። ልጅቷ ደግሞ ወደ ታች ስትወርድ አይቻታለሁ። እንዴ እና በእናትህ ውጣልኝ ካሌብ። ቀስ በይ እወጣልሻለሁ እኮ ውጣልኝ፣ ውጣልኝ። አይገርምሽም? ግን ሄሎ ሁሉም ነገር እውነት መሆኑ በስተመጨረሻም ታወቀ። ለካ የምር ነው እውነት ተደብቃ አትቀርም ምናምን የሚባለው ነገር። እኔ ግን ኤልሳ ይሄ ድብቅ ሴራዋ ሲጋለጥ ካየሁ በኋላ ሰላም መሆኑ በጣም ከብዶኛል። ይሄ ደግሞ ምን ማለት ነው እንዴ? ሄሎ ምን ሆነሽ ነው? አስቢ እንጂ ይሄ ነገር እኮ ታወቀ ማለት የኛም ነገር ታወቀና ወደ አደባባይ ይወጣል ማለት ነው። አስበሽዋል? ግን የኔና አንቺ ጉዳይ ከታወቀ ምን ሊፈጠር እንደሚችል። ጥሩ የሰራሁትን ስህተት እያስታወስከኝ መሆኑ ነው? አይ እንደዛ አይደለም። ግን ሄሎ ምን ማድረግ እንዳለብን እኮ እንድናወራ እንጂ እኔ ለሌላ ነገር አይደለም። ኧረ እባክህ ስታየኝ የስንት ዓመት ሕፃን ልጅ እመስልሃለሁ? ይኸውልሽ የለም ይሄ ነገር በሆነ መንገድ እኮ ሊታወቅብን ይችላል። ግን እኔ መታወቁ ብቻ ሳይሆን የሚያሳስበኝ እንዴት ነው ቅዱስን ይሄ ነገር እኮ ስህተት ነበር ምናምን ብለን ልናስረዳው የምንችለው እንዴት ነው? ውጣልኝ ካሌብ! እንዴ ውጣልኝ! እንዴ ኖ ተረጋጊ እንጂ ሄሉ። እንዴ ምን ሆነሽ ነው? ይኸውልሽ በዚህ ጉዳይ በደንብ ማውራት አለብን ብቻችንን ነው። ምክንያቱም እኔ ጓደኛዬን ማጣት አልፈልግም። እንዴ እውነቴን እኮ ነው። ያ ቀን ስህተት ነበር አይደል? ግን በስህተት እኔና አንቺ አንሶላ እንደተጋፈፍን ቢሰማ እንደው የሚቀበልን ይመስልሻል? እኔ ግን አይመስለኝም ሄሉ። ይኸውልሽ እንደውም ማለት ነው ሁለታችንም በተኛንበት ቆራርጦ የሚገለን ነው የሚመስለን። ይሄን ካሌብ ትሰማኛለህ? ውጣልኝ! ውጣልኝ በቃ! እንዴ ውጣልኝ! ሂድ ውጣልኝ! እሺ ይኸውልሽ ነገር ቆራርጦ ይግደለኝ እንጂ ያቺን ምሽት ግን ከአንቺ ጋር መድገም እፈልጋለሁ። እንዳትነካኝ ካሌብ፣ እንዳትነካኝ! ቁርስ ምን ትሰራለሽ? ምንም አልፈልግም ሳሚ፣ ምንም አልፈልግም። ሂጂ። ይስምኝ እያዋረደኝ ነው የሚሻለኝ። እንደዚህ እያዋረደኝ እኔ መቀጠል አልችልም። ምን ይሻለኛል? እየተረገመ ፈጣሪ ምን አይነት ነገር ውስጥ ነው የገባሁት? አቤት። እሺ እባክሽ ትዳር ጠባቂዋ ምን እያልክ ነው? የዚህ ቤት ትዳር እንዳይፈርስ በጣም ብዙ መስዋዕትነት እየከፈልሽ ነው። ግን የሚገርምሽ ነገር ይሄን ሁላ መስዋዕትነት የምትከፊው ስለ ሄለን ስለማታውቂ ነው። ስለ ሄለን ምንድን ነው የማላውቀው ነገር? ይኸውልሽ ሄለን ለቅዱስ የምትገባው አይነት ሴት አይደለች። ማለት አትመጥንም። ማን ነው አንተን ትዳር መዛኛ ያደረገ? ማን ለማን እንደሚገባው ወሳኝ ያደረገ? ሄለንን በተደጋጋሚ ስላየዋት ነው። አንቺም ብታያት ኖሮ ለቅዱስ እንደማትገባው ታረጋግጪ ነበር። ካሌብ አንተ ምን እንደምትፈልግ አላውቅም። እኔም ማውቀው ነገር እትዬና ጋሼ በጣም እንደሚዋደዱ ነው። እነሱ መዋደዳቸውንም አይተው በመሀላቸው ሰይጣን እየገባም እንደሆነ በደንብ አውቃለሁ። ማለት ሰይጣን ነህ እያልሽ ነው? እኔ አላልኩም፣ አንተ ግን ራስህን አልከው።
ለማንኛውም አንቺ በአይንሽ አይተሽ የምታረጋግጪው ይሆናል። ቅዱሴ ወይ ነገ አክስቴ ትመጣለች። የት? እዚህ? አዎ እኛ ጋር ለትንሽ ጊዜ ትቆያለች። ለሕክምና ነው የምትመጣው። ምን ነው ሄሉ ደህና አይደሉም እንዴ? አመማቸው? አይ አይመስለኝም። ለቼክአፕ ነገር ነው የምትመጣው። ኦኬ ችግር የለውም እንቀበላቸው። እሺ እሺ። ሳምሪ ወይ ነገ አክስቴ ትመጣለች። እሺ ስለዚህ የካሌብን ክፍል አስተካክላት። እሺ። እንዴ ካሌብስ? አይመለከተኝም ቅዱሴ። ሲፈልግ እዚህ ሶፋ ላይ መተኛት ይችላል። እንዴ ሄሉ ደግሞ እንዴ ቅዱሴ ይሄዳል ካልከኛው ስንት ጊዜው? እሱ ግን ተመቻችቶ ቁጭ ብሏል። ባለ ትዳር ቤት ይሄን ያህል ጊዜ መቀመጥስ ልክ ነው? እንዳይደብረው። እኔ የለሁበትም ሄሉ፣ ምንም ነገር አለው። አታስብ፣ እኔ ያለሁበት ቅዱሴ። እኔ ራሴ እነግረዋለሁ። ዝም ሲባል አሁንስ አበዛው እንዴ። እሺ ካንቺ ግን ይገርማል። አክስትሽ እንደዚህ እንደታመሙ አላወኩም ነበር። አይ ደህና ነች። ያው ለቼክአፕ ነገር ይመስለኛል። ብዙም የታመመች አይመስለኝም። ግን እስቲ ትምጣና። እሺ እሺ። እራት ላይ ደረስኩ። እንዴት አመሻችሁ? ካሌብ እንዴት ነህ? አለን አለን። እንዴት ረቦኝ እንደነበረ። ታዲያ ምን ችግር አለው? ሂድና ታጠብ። መጣሁ። ሄሉ እንብላ። አይ እኔ እኮ ይቅርብኝ ቅዱሴ። ምን ማለት ነው ይቅርብኝ ማለት? ተነሽ ተነሽ። ወይ በእናትህ ቅዱሴ። ሄሉዬ ተነሽ ተነሽ። እናትህ አልበላም። አይሆንም አይሆንም። ሳት ወይ ማተኝ የውጭ ምግብ ግን ይሰለች። አይ አባወራ ይቅደም እንጂ። ሄሉ ምን ሆነሽ ነው? እንዴ ሄሉ ሄሉ ምንድን ነው? እርጉዝ ነች እንዴ? ምን ይመስለኛል። ዛሬ ፍሬ ያፈራ አባት ደስ ይለዋል ሲወለድ አሉ። አባት ደስ ይለዋል። አንቺ ምንድን ነው የምትሸዋከኪው? ኮት የለሽም እንዴ? አይ ምንድን ነው? አስደነግጡኝ እኮ። እኔን እራሱ ምንድን ነው? I think she is pregnant። ምን? እትዬ ረገዘች? ምንድን ነው አንቺ ታዲያ እንደዚህ የሚያስገለፍጥሽ? አንቺ አላረገሽ እንዴ ካሌብ? ይሄ እኮ በጣም ደስ የሚል ነገር ነው። ወይ አምላኬ ሆይ ተመስገን። ጋሼ እኮ በጣም የሚፈልገው ነገር ነው። ከማን እንደሆነ ፈጣሪ ያውቀው እንጂ። እንዴ ምን ማለት ነው? አማርኛ መሰለኝ የተናገርኩት። አንድ ባለትዳር ሴት ካረገዘች ከማን ነው ይባላል እንዴ? ትሰሚኛለሽ? ይሄ እኮ ገጠር አይደለም። እሺ እና ገጠር ባይሆንስ? እልሽ የከተማ ሴት አንድ ባል ተማምና በፍጹም አትቀመጥም። አረ በስመ አብ! ምንድነው የምታወራው? አረ በስመ አብ አትበይ። እኔ ነኝ የማውቃቸው። እትዬ ግን እንደዛ አይደለችም። አረ እባክሽ፣ የአንቺ እትዬ የገጠር ሴት ናት እንዴ? እምነት ገጠር ከተማ አይልም። ለመታመን ቦታ ሳይሆን ልብ ነው የሚጠይቀው። ካሌብ፣ እትዬ ደግሞ ታማኝ ለመሆኗ እኔ በ10 ጣት ይፈርማለሁ። በ10 ጣትሽ የፈረምሽውን በ20 ጣትሽ ትሰርዣለሽ። ቆይ ምን አይተ ነው እትዬን እንደዚህ ጠምዳ ያስካት?
ያየሁትን አይቼ እኮ ምንድን ነው ያየኸው? አሁን አልነግርሽም። ለመስማት ዝግጁ ስትሆኚ ግን እነግርሻለሁ። እናቴ ምንድን ነው የምትስቀው? ምንድን ነው የሚያስቅህ? እኔ እያመመኝ አንተ ትስቃለህ እንዴ? አርግዘሽልኝ ነው? ምን? ሄሊ ይህን ነገር ለብዙ ጊዜ ሲጠብቆ ነበር ታውቂያለሽ። በጣም ደስ ብሎኛል እናቴ። አንተ እንዴት ማለቴ አንተ እንዴት ይሄን ልታውቅ ቻልክ? ካሌብ ነው ድንገት እርግዝና ይሆናል ብሎ ሲነገረኝ ጠርጥሬ የመጣሁት። ደግሞ እርግጠኛ ነኝ እርግዝና ነው። ምን? አረ እንደዛ የሚባል ነገር የለም ቅዱሴ። ተይ የኔ ፍቅር እርግጠኛ ነኝ እርግዝና ነው። ደግሞ አሁን ፋርማሲ ክፍት ስለሆነ ቼክ ማድረጊያዋን ሄጄ ላምጣ። አረ ተረጋጋ ቅዱሴ። ምንድን ነው እንዴ? መሽቷል እኮ። አመሰግናለሁ። የኔ ፍቅር ተረጋጋ። ቆይ ምርመራ እናደርጋለን እሺ? ከዛ በኋላ ደስታው ይደርሳል። ቆይ አላስችል ብሎኝ እኮ ነው የኔ ፍቅር። የኔ ማለት ኢሊ አንተ የልጅ አባት ታርጊ ነው እናቴ። የኔ ፍቅር ሳምሪ ደስ ብሎኛል። ሄሊ የልጅ አባት አደረገችኝ። ተመስገን ተመስገን። በጣም ደስ የሚል ዜና ነው። በጣም እንጂ በጣም ደስ ብሎኛል ሳምሪ። እኔም በጣም ደስ ብሎኛል ጋሼ። እስኪ ገምቺ ሳምሪ፣ ሴት ነው ወይስ ወንድ ነው የምትወልድልኝ? ወይ ጉዴ! ኧረ ተው ቅዱሴ፣ ኧረ ተው እንዴ! ምን ችግር አለ ይሉ? ይልቅ ንገሪኝ፣ ሴት ወይስ ወንድ? እኔ እንጃ ጋሼ። ኧረ በእናትሽ ችግር የለውም፣ ዝም ብለሽ ብቻ ገምቻ እንጂ። ጋሼ ባይሆን ትንሽ ከፍ ይበል። እንዴት እንደዚህ ይታወቃል? ኧረ ሳምሪ እንዴ! አንቺም አብረሽ ከሱ ጋር ትቻቻያለሽ እንዴ? በይ እሱን ተይውና ስራሽን ስሪ። ሳምሪ ዛሬ ሳትነግሪኝም አገቢያት። ገምቺ፣ ሴት ወይስ ወንድ? እሺ ሴት። የስ ሄሊ ሴት ናት። ሴት ናት። ሴት ናት እኮ። በደስታ ሊፈነዳ እኮ ነው እትዬ። እትዬ አቤት ሳምሪ። ምነው አንቺ ደስ አላለሽም እንዴ? አረ ደስ ብሎኛል ሳምሪ። ምን ነው ደስ ያለኝ አልመስልም እንዴ? እኔ እንጃ ትንሽ የተጨነቅሽ ትመስያለሽ። አይ መስሎሽ ነው። በጣም ደስ ብሎኛል ሳምሪ። ያ ጊዜ አልፎ ፈጣሪ በልጅ ስለባረካችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ እትዬ። እናመሰግናለን ሳምሪ። እሺ ምን አማረሽ? ምን ልስራልሽ እትዬ? እንዴ አረ እናንተ ሰዎች ታው እንጂ። ምን ነው እትዬ? ካማረሽ ብዬ እኮ ነው። እንዴ ምንድን ነው? እኔ እሱ ሲገርመኝ አንቺ መጃጃል ደግሞ ምን ይሉታል? እንዴ በይዞር በይልኝ እንጂ ስራሽን ስሪ።
የልጅሽ አባት ሲመጣ እንደዚህ ነው እንደምትቀበለው? አፈን ዝጋ ብያለሁ። እሺ ካሌብ፣ ምን ትክክል አይደለም? ዝም በል። አሰማኝ አማርኛ አንተ ዝም በል። አትበሳጭ፣ ልጃችን የሆነ ነገር ይሆናል። እሺ ዝም በል። ሰማለህ? ዝም በል። ቆይ አንቺ አምብሻል እንዴ? ምን እየሆንሽ ነው? ደጋግሜ ነግሬ አልሰማ ያልከኝ አንተ ነህ ካሌብ። ነግሬሃለሁ፣ ዝም በል ብዬሃለሁ። ልብሴ ያውልህ እዛ ጋር። አክስቴ ስለምትመጣ ክፍሉን ለሱ አድርገነዋል። ዋት? ምን ማለት ነው ደግሞ? ትንሽ ክብር የሚባል ነገር የለሽም? ክብር? አንተ ነህ ስለ ክብር የምታወራው ካሌብ። ሲጀመር የማታከብረው ቤት ነው እየቆየ ያለው። ምን ማለት ነው የማታከብረው ቤት ውስጥ ነው ማለት? አውቃለሁ ካሌብ፣ እዚህ ቤት ያለው የራስን ዓላማ ለማሳካት እንጂ ለእኔም ለቅዱሴም ክብር ኖሮ አይደለም። ክብር ቢኖርህማ ቤቱን ለማፍረስ አጥሩን ባልካ ነበር። አጥር ማለት አንቺ መሆንሽ? ዝም በልና ቤቱን ለቀልኝ ውጣውን። ኧረ እባክሽ እውነትሽን ነው? እንዲህ በቀላሉ የምታስወጪኝ ተራ ጠላትሽ መሰልኩሽ? በገዛ ቤቴ ማስወጣትም ማስገባትም መብቴ ነው። እስካሁን ድረስ ታግሰን ኖረናል። ካሁን በኋላ ግን በጭራሽ እዚህ ቤት ላይ አልፈልግም። እሺ? እኔን ከዚህ ቤት ለማስወጣት ትንሽ የዘገየሽ አልመሰለሽም? እሱን የማውቀው እኔ ነኝ። አሁን ተነስ እናውጣልኝ። ይላል ከኔ ጋር መጋጨቱ የሚያዋጣሽ አይመስለኝም። እያስፈራራኝ መሆኑ ነው። እስኪ ምን ታመጣለህ? ምን አባት አመጣለህ? ኦኬ፣ ስለዚህ አሁን ከዚህ ቤት እየተባረርኩ ነው ማለት ነው? አዎ፣ ውጣልኝ። እንዴ! እሺ ቆይ ልጄስ? ልጄን ያለ አባት ላስቀረው ነው? ልጄን ትቼ ወዴትም አልሄድም። ይኸውልሽ፣ በእናትህ ዝም በል ካሌብ። ዝም አልልም። ይሄ ልጄ ነው። እስከ ዛሬ ስንት ዓመት ኖረሽ ያላረገሽው? ምናልባት ባልሽ ዘር የሌለው ብኩን ሊሆን ይችላል። እኔ ደግሞ እባክህ ዝም በል ካሌብ፣ ዝም በል። ቀሉን እንተውና ሄለን፣ ክብርሽን የምትፈልጊ ከሆነ ይሄን ክፍል መልሰሽ አስተካክይልኝ። ያለበለዚያ ግን ቅዱስ የሚዝናናበትን አንዳንድ ነገሮች እልክለታለሁ። ምንድን ነው የምትልክለት? እሱን ከቅዱስ ጋር ታየዋለሽ። አስቢበት ሄለን። ለማንኛውም ልብሴ ላደራክ። አይ አላለቀስኩም። ምን በጊዜ ተመለሽ? መምህራችን አልመጣም። ምን ልታረጊ ነው? ወደ ካሌብ ክፍል እየመለስኩኝ ነው። እንዴ ለምን እትዬ? ገና ሳትመጣ ከምናስወጣው ስትመጣ እናሰናብተዋለን ብዬ እኮ ነው። ግን እኮ ማታ። በእናትሽ ምንም አትበይኝ ሳምሪ፣ በቃ ዝም ብለሽ ሻንጣውን አስገቢለት። እሺ ግን አንቺ ለምንድን ነው ስታረግሽ ነበር? በእናትሽ በቃ ተይኝ ሳምሪ፣ ይሄን ሻንጣ ወደ ውስጥ አስገቢልኝ ነው።
እኔ ሄለን አይደለሁም ባልሰራለህ። እንደዚህ እንደተጫወትክብኝ አትቀራት። እሰራልሃለሁ። እትዬ ግን ሰላም ነው? ሰላም ነው ሳምሪ። በቃ እኔ ውስጥ እረፍት ላድርግ። አንቺ የሚበላ ምናምን ነገር ስሪ እሺ? ደህና ነሽ ግን እትዬ? ደህና ነኝ ሳምሪ። ምንድን ነው ቆይ ይሄ ልጅ? ይህ ነገርማ ማጣራት አለብኝ። ምን እናድርግ? እኔም ራሱ እኮ አንተ ጋር ደወልኩት እኮ ቢያንስ የደስ ደስ እኮ አንድ ሁለት ነው። ይቅርብኝ። አሁንማ የልጅ አባት ሆኛለሁ። ኧረ እባክህ እላ አባት ስለሆንክ በቃ እሺ። እና ታዲያ አባትነት እንዴት ነው እባክህ? ካሌብ በጣም ደስ ብሎኛል። በጣም ደግሞ በጉጉት እየጠበቅኩ ነው ያለሁት። አዎ አባትነት እኮ በጣም ደስ የሚል ነገር ነው። ለአንተ ደስ ብሎኛል ካሌብ። አመሰግናለሁ ካሌብ። አባትነት እምነት ነው ይባል የለ? ምንድን ነው አባባሉ ነው ያልኩት እኔ። እና ለምን አንተ ይሄን አልከው? አይ በቃ ዝም ብሎ አፌ ላይ መጣ። ምን ሆነ ነው አንተ እንዴ? ኧረ እንደዚህ አፍጣትኝ አንተ ሰውዬ ምን ሆነ ነው እንዴ? በቃ አባባሉን እኮ ነው ያልኩህ። እሺ እሺ። ታዲያ ምንም ነገር አጠጣ? አይ ይቅርብኝ። ከፈለክ አንተ መጠጣት ትችላለህ። አይ አንተ ካልጠጣ እንኳን ይቅርብኝ። በቃ እንገባለን። እኔ የምልህ ቅዱሴ፣ ቆይ ልጅ ይህን ያህል የሚያስደስት ከሆነ እስካሁን ለምን አልወለድም? ያው ልጅ እኮ አንተ ስለፈለግከው ብቻ የሚሆን ነገር አይደለም። የፈጣሪ ስጦታ ማለት ለምሳሌ? አይ ምንም ማለት አይደለም። ያው ልጅ ለመውለድ ካሰብክ ገቢ ማስተካከል አለብህ። ይኸውልህ ካሌብ፣ ልጅ ለመውለድ ካሰብክ መዘጋጀት አለብህ። ገቢንም ማስተካከል አለብህ። በደንብ መዘጋጀት አለብህ። እና አሁን ተስተካክሎልሃል? ተዘጋጅተሃል ማለት ነው? እኔ የምለው ካሌብ፣ መናገር የምትፈልገው ነገር አለ? አይ የለም፣ ስልክህ እየጠራ ነው። ይልቅ የጠየቁን መልስልኝ። ምን ነበረ ጥያቄ? የሆነ መናገር የምትፈልገው ነገር አለ እንዴ? አይ ምንም ነገር የለም። እርግጠኛ ነገር? ቅዱሴ ምን እነግርሃለሁ? እኔ ምንም ልነግርህ ያሰብኩት ነገር የለም። እሺ ወይ እሺ 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 እመጣለሁ። እሺ እና ታመሻለህ? እኔ ልሄድ። ከማን ጋር አመሻለሁ? አንተንም የጠበቅኩህ አብረን እናመሻለን ብዬ ነበር። የምትሄድ ከሆነ እንሂድ እንግዲህ። ቆይ ሳምንት ደግሞ አመራቂ ነው ማሳደግ ወይ ጉዴ! እሺ እሺ የምሬን እኮ እንዴ አንተ ጋር ሳይበል ምንድን ነው ደግሞ ታውቂያለሽ ሴት ልጅ እንደማዳ ገና ምስካየ ሴት ምን መስታወቅ ተይቴ እባክሽ። እርግጠኛ ነኝ ግን መልክ በማን ትወጣለች ታስቢያለሽ? አይ ብቻ ግን ወንድ ሆኖ እንዳስቅ ሴት ምን አለበት? እንግዲህ የምናየው ይሆናል። ኧረ ቅዱሴ እባክህ በእናንተ ቀበል ሳምሪ አመሰግናለሁ። ቴንክ ዩ ሳምሪ። እሺ እና ልጄ ስንት ጊዜ ሆነው?
ሄልዬ እየተንቀጠቀስሽ እኮ ነው። አይ ደህና ነኝ እናቴ። አመመሽ እንዴ? ደህና ነኝ ቅዱሴ፣ አትጨነቅ፣ ደህና ነኝ። እንዴ እኔ እኮ ምናልባት ወንድ ከወለዳችሁ ያው ክርስትና አባት ሆናለሁ ብዬ ነው። እንዴ ምንድን ነው አልሰጥም ነው እንዴ? ቅዱሴ በቃ እኔ ገብቼ ልተኛ፣ እናንተ ተጫወቱ እሺ? ሄልዬ ቢያንስ እንኳን ቡናውን አጠጪው። አይ ይቅርብኝ፣ እኔ ልግባ። እሺ በቃ መጣሁ። እሺ እኔም ባኬ ይቅርብኝ። ከቀደሟ ጋር ላትሄድ ትችላለች። ለተኛ ደህና ነሽ ሳምሪ? ደህና ነሽ? ይቅርብኝ ሳምሪ። እሺ ጋሺ ምን ነው በሰላም ነው? ኧረ ሰላም ነው፣ ደህና። እኔ እንጃ ፍዝዝ ብለህ ሳይ እኮ ነው። ምን ነው ችግር አለ እንዴ ጋሺ? አይ ምንም ችግር የለም ሳምሪ። እሺ እና ለምን አተኛም? እሺ ተኛለሁ፣ ትንሽ ልቆይ ብዬ ነው። እንዴ ብቻህን እዚህ? አዎ ሳምሪ፣ አንቺ አትጨነቂ፣ እኔ ደህና ነኝ። እሺ ካልክ። እኔ የምልሽ ሳምሪ። አቤት ጋሺ። የካሊብ ክፍል ትናንት እንዲቀየር ነግራሽ ነበር አይደል? አዎ ነግራኝ ነበር። እና ለምን አልቀየርሽውም? እኔ እንጃ እትዬ ናት ያወጣሁትን የካሊብን ዕቃ መልሼ እንዳስገባ የነገረች እኮ። ለምን? አላቅም ጋሼ፣ እኔ አላቅም። ቆይ ምንድን ነው ችግር አለ እንዴ ጋሼ? ችግር? አረ የለም። እየተጨናነክ ትመስላለህ። ምንድን ነው ጋሼ? እኔ የምልሽ ሳምሪ፣ ስለ ካሊብ ግን ምን ታስቢያለሽ? ምን ነው ሳምሪ ንገሪኝ እንጂ። ምናልባት አንቺ የምታውቂው ነገር ካለ ንገሪኝ ለኔ። እኔ ምንም የማውቀው ነገር የለም፣ ግን እዚህ ባይኖር ደስ ይለኛል እኮ። ለምን? አይ እኔ ምንም ምክንያት የለኝም፣ ብቻ ነው ሀሳቤን የነገርኩህ። ሳሎን ቆየ ቅዱሴ? አይ ምንም፣ ዝም ብዬ ብቻዬን መሆን ፈልጌ ነው። ምን ነው ፍቅር አመመህ እንዴ? ኧረ አላመመኝም፣ ደህና ነኝ። ታዲያ ምን ሆነ ነው? ምንድን ነው የሚያስጨንቀ ነገር? ምንም ያስጨንቀኝ አይደለም ፍቅር፣ ዝም ብዬ ነው አልኩሽ። እንዴ እኮ ታዲያ ምንድን ነው ንገረኝ። ምንም ነገር የለም አልኩሽ እኮ። እሺ እንተኛ በቃ። ናተኝ እኔ የምልህ የእኔ ፍቅር፣ ወይ ምንድን ነው ያስጨነቀ ነገር? ስለ ካሌብ እያሰብኩ ነበር። ምን ነው? ለምንድን ነው እንደዚህ የደነገጥሽው? አይ ምንም አልደነገጥኩኝም። ስለ ካሌብ ምንድን ነው የምታስበው? አይ እስከ መቼ ነው እዚህ ቤት የሚቆየው ምናምን እያልኩ ነበር። አሁን አክስቴም እያለችኝ ነበር፣ ግን እኮ አንተ ራስህ እኮ ነው መልሰህ ያስገባኸው። እኔማ እንደዚህ መች መሰለኝ። መች እንደዚህ መሰለኝ ማለት? እንደዚህ የሚቆይ ነው አይሉ። እሺ ለምንድን ነው ክፍሉ እንዲመለስ ያደረግሽው? እኔ እንጃ፣ ውጣ ማለቱ ደበረኝ። ቅዱሴ ምን ነው? አይ ምንም፣ በቃ እንተኛ። ቅዱሴ ግን ደህና ነህ?
ደህና ነኝ አልኩሽ እኮ። ምን ነው ቅድም መተኛ ፈልጋለሁ ብለሽ ነበር እንዴ? ደህና አይደል? እሺ በቃ እንተኛ። እሺ በቃ ልብሴን ቀይሬ ነው።